የስነ ጽሁፍ መሰረታዊ እነዚህ መጽሐፎች ነበሩኛ ጋር ላይብራሪ ተመልካቾቻችን እዚህም ላይብራሪ ምን እየሰሩ ነው ማለታቸው አይቀርም ድምጻችንንም ቀንሰን ነው የምናወራው የሚያነቡ ተማሪዎች ስላሉ የጣና የሁለተኛ ደረጃ ትምህርት ቤት ነው የምንገኘው ቀደም ሲል በመግቢያችን ላይ ስንነግራችሁ እንደነበረ ከትምህርት ቤት ተዘታዎች መካከል አንደኛው ደግሞ ላይብራሪ ነው በተለይ ላይብራሪዎች በፈተና ወቅት ይሞላሉ አይደላው ቦታም አይኖርም ላይብራሪ ሲገባ ደግሞ አንዳንድ መከበር ያለባቸው ህጎች አሉ ለምሳሌ አሁን አንቺ ቀደም ስትገቢ ኳኳያ ላይ እየሰማው ነበር እና ስሊፐር ነጠላ ጫማ በተለይ ድምጽ ሊያሰማ የሚችል ጫማ ሂል ያለው ጫማ አይለበስም ማስቲካ ወይ በተለይ ሴቶች ደግሞ ጠሽጠሽ ማድረግ ስትወዱ የሚያዝናናው ነገር እሱ አይደል ከማስቲካ አረ እኔ ደግሞ በጣም የሚረብሸኝ ነገር ቢኖር እሱ ማስቲካ ማግኘት አይቻልም እንዲሁም ደግሞ የጎንዮሽ ወሬ ድምጽ ከፍ አድርጎ ማውራት መሳቅ የሚከለከሉ ነገሮች ናቸው ከዛ ውጭ ደግሞ ወደ ላይብራሪ ስትገባ መጽሐፍ ለመውሰድ መታወቂያ የትምህርት ቤቱ ተማሪ መሆንከን የሚያሳይ መታወቂያ እንዲሁም ደግሞ የትምህርት ቤቱን ዩኒፎርም መልበስ ደግሞ ግዴታዎች ናቸው ወይም ላይብራሪ ውስጥ እንድትገለገል የሚያስገኙ ቅድመ ሁኔታዎች ናቸው ማለት ነው መግባትና መውጣትም እኮ አይፈቀድም ማለት የተማሪውን አቴንሽንም ላለመስረቅ ባለበት ረጋ ብሎ እንዲያነብ ነው የሚፈልገውና በደንብ ስነ ስርዓት የሚከበርበት አስነባቢዎች የሚቀመጡት መጽሐፍ ከመስጠት በዘለለ የተማሪዎችንም ያንባቢዎችንም ስነ ስርዓት ለማስከበር ነውና የነሱ ሚና መዘንጋት የለበትም ብዬ ስለማስብ ነው ተትከከለ ላይብራሪ የምትገባ ሰው ነበር ላይብራሪ ይገባ ነበር የሚገባው መቼ ነው የረፍት ሰዓት 15 ደቂቃ ስትደወል ሁለት ነገር ነው ማድረገው ውሃ ቧንቧ አለ ውሃ ቦኑ ያንን ማስከበር ማጠጣት ተማሪዎች ማጠጣት እየከፈቱ እየዘጉ ማጠጣት ትልቅ ኃላፊነት በጣም ወዳለው በዛ ማገልገልና ከውሃ ቦኑ ላይ ከላይ ይቀመጥና በዚህና በዚህ ከፍታለሁ ይዛሽ በቃ ውጪና ምን ናግባ ይያልኩ ማለት ነው በዛ መንገድ አስተናግር ነበር ይሄንን ከተቀደምኩኝና የሚቀድመኝ ሰው ካገኘው ቀጣይ ነው ላይብራሪ ነው በሩጫ ሜል ይዛ ደግሞ ማስነበብ ታስነብቢ ጥቅሙ ምንድነው የምትፈልጊው መጽሐፍ እየተነሳሽ እንደፈለግሽ እንት ማለት ትችላለሽ አንባቢ ከሆንሽ ግን የተሰጠሽን ቢያንስ በዛች ደቂቃ ውስጥ ማንበብ አለብሽ ቶሎ መቀየር አትችይምና ድንቢጧ ወፍ እምትል መጽሐፍ ነበርሽ በጣም ማረባት ሩጬ ቀድሜ የሚይዛትና እንቁላል ይሄ ወርቅ ቀለም ያላት እንቁላልና እንደዛ ታሪክ ያለው ነውና ቀድሜ የሚይዛት መጽሐፍ እሷ ነበርች አነባለሁ በጣም ምጠላው ደግሞ ተማሪዎች መጽሐፍ ይሰርቃሉ ሰውየው ሽማግሌ ስለሆነ ማለት ሽማግሌ ነው ሲባል አምኖን ልጆች ናቸው ህፃናት ናቸው ብሎ አምኖን ውጭ ላይ ነው የሚቀመጥ እና በዚህ በሆነ ነገር ብቻ በሆነ ነገር ደብቀው ይዘው ለመውጣት ይሞክራሉ መጽሐፍ ብቻ ሳይሆን የመጽሐፍ ገጽም ተገንጥሎ ይወሰድ ነበር እኔ ደግሞ በጣም ብልጥ ነበርኩ መስኮቷንም ብሯንም በደንብ ነው እንትን ምን እንዴ ተቀምጠውና መስኮቷ ጥግ ላይ ይቀመጡና በመስኮቷ አሻግረው ለመጣል ይሞክራሉ በጣም ጎበዝ ነኝ ደግሞ እኔ ኃላፊነት በጣም ይሰማኝ ነበርና አስነብባለሁ እዛም ብቻ አነባለሁ እኔ ላይብራሪ እኔ ለጽሞና ፈልጌ ነበር የምገባው መጽሐፍ የራሴን ይዤ እመጣለሁ ግን ያው ጸጥታው ትኩረት ለማግኘት ብዬ ነው ላይብራሪ የምገባውና ጓደኞቻችን ጋር ገብተን በጣም ይሄ እንደ ፈን የምንቆጥረውና ደስ የሚለው ትዝታችን ለምታቀው ማውራት አይቻልም ላይብራሪ ውስጥ አሁን ምን እናንተ በጣም ድምጻችንን ዝቅ አድርገን ነው ያወራን የምንገኘውና ለማውራት ወረቀት ነበር የምንጠቀመው ለመላል ቴክስት በጽሁፍ ነበር የምናወራውና እሱ ነገር በጣም ደስ ይላል ምናልባት የማያስቀውም ነገር ሊያስቅህ ይችላል እንትንፍን ያለ ኮሶ ታፈነ ስለሆነ በጣም እሱ በጣም ትልቁ ትዝታዬ ነው ተማሪዎችም እንግዲህ ፈተና ጨርሰዋል በርግጥ ግን የሚያነቡ ተማሪዎች አሉ ለቀጣይ አመት የሚዘጋጁ እንትንም አለኩ አሁን የ12ኛ ክፍል ፈተናም አለኩ እነሱን ተማሪዎችን ያዩው ነው ይጋ የመጀመሪያው ህገ መንግስት መጀመሪያ ያነበብኩት ትምህርት ቤት ላይብራሪ ውስጥ ነው መምህራችን ነው ህገ መንግስት አንብባችሁ ኑና የፈለጋችሁትን ሐሳብ ትነግሩናላችሁ ብለው ለመጀመሪያ ጊዜ የኢትዮጵያን ህገ መንግስት ያነበብኩት እኔ ላይብራሪ ውስጥ ነው እኔ ደግሞ የመጀመሪያው እንግሊዘኛ መጽሐፍ ያነበብኩት ሃሪ ፖተርም በእንግሊዘኛ ፊልሙን ከማየቴ በፊት በእንግሊዘኛ ነው ያነበብኩትና ከፍ ስል ትንሽ የህዝብ ቤተ መጽሐፍት ውስጥ ገብቼ ሃሪ ፖተር ሁለት የለች ሃሪ ፖተር ሁለት አልነበረም እሱን ዘልዬ 3 እና 4 ሁሉ ድረስ አመጣዋለሁና ያው በተወሰነ መንገድ ፊልሙን ሳየው ለካ እንዴት ለማለት ተፈልጎ ነው የሚል ነገር ሁሉ ነበርኝና
ላይብራሪ ላይ ትዝታችን ብዙ ነው ሁላችን በደንብ ማውራት እንችላለን ቀንጨብ እያደረግን እያስታወስን ያለ ነው እናንተም በየቤታችሁ ብዙ ነገሮችን እያስታወሳችሁ ትዝታችሁን እያዋዛችሁ እንደሆነ ተስፋ እናደርጋለን እኔና ሶሲ ደግሞ ጣና ሐይቅ ላይ ያሉ ቤተ መጻሕፍት ምን ይመስላል የሚለውን ነገር ነው ለማሳየት የሞከርነው ከዚህ በላይ ብንል ደስ ይለን ነበር ብዙ የሚባል ነገር አለ ነገር ግን 12ኛ ክፍል ተፈታኞች እያነበቡ ነውና እነሱን መረበሽ ስለሌለብን እኛ ደግሞ ከላይብራሪ ወጣንልና ግቢው ውስጥ ሌሎች ቆይታዎች እናደርጋለን እልፍኝ ጨዋታችንን እናካሄዳለን እልፍኝ መዝናኛ ፕሮግራማችንን ነው እየተከታተላችሁ የምትገኙት አሁንም ከኛ ጋር ቆይታችሁ ይሁን መልካም ጊዜ እናመሰግናለን መልካም ስራ እሺ ሰላም ተመልካቾቻችን እልፍኝ መዝናኛ ፕሮግራማችንን ነው